ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ። ትግስት በጋሻውና ጸገነት ላቀ አብረናችኋለን። ተገናኝተናል። እንግዲህ በዓልን በደንብ አሳልፈን ለዳግማ ትንሳኤ እየተቃረብን ባለንበት በጣም አማካይ በሆነ ቀን ላይ ነው የምንገኘው። ጥሩ በዓል እንዳሳለፋችሁ ተስፋ እናደርጋለን። እኛም ያው ጥሩ በዓል አሳልፈን ተገኝተናል። ይመስገን ፈጣሪ። ዋናው እሱ ነው። ባለፈው መልካም ምኞት ተመኝተን ነበር የወጣ ነው። ጥሩ ጊዜ አሳልፈን ደግሞ ለሚመጣው ዳግማ ትንሳኤ መሀል ላይ ሆነን ተገናኝተናል። ሐሙስ፣ ቅዳሜ፣ አርብ ስለሆነ ፕሮግራማችን እነኚህ ቀናት ለበዓል የተጠጉ ናቸው። ብዙ ጊዜ በዓል ባይኖር እንኳን ራሱ የሳምንቱ መጨረሻ ቀናትን ስለሚይዙ እንደ በዓል ብዙ ሰው የሚነቃቃበት ነው ቀኑ። አማካኝ ነገር ላይ መገኘት ጥሩ ነው። ይወዳሉ አቬሬጅ ነገር ብዙ ጊዜ ይልሻሉ። አማካኝ ህይወት ሰኞ ማክሰኞ አማካኝ ቢመጣስ ተዛ ያው ነው ሐሙስ አማካኝ በዩ ለሳምንቱ መጨረሻ ያው እና እቺን አማካኝ አቬሬጅ የምትባለው መሀል ላይ ያለችው ነገር ትመቸኛለች። ቲጂ ወደ ላይ ነው ለላቀው ነገር አልሰራሁም እንጂ ለላቀውን ነገር አድናቂ ነኝ። ያው ትቃረቢያለሽ ይባላል። የስበት ኃይል ምድራችን ላይ ያለው ስበት ኃይል ለላቀው ነገር ሲሰሩ መሀል ላይ ያለውን ነገር በደንብ ታሳኩታላችሁ ይባላል። ለአንድ ራሴ አንድ እንጀራ መቻነሰኝ ይላሉ የድሮ ሰዎችና ለራስ ብቻ አይደለም የላቀው ነገር። ጥሩ ነው እንግዲህ ያው እንደ ፍልስፍናችን እያጣጣምናት ነው ህይወት። እንግዲህ ሰዎች የራሳቸውን ነገር ሊይዙ ይችላሉ አይደል? ህይወትን በተመለከተ ሁሉም እንዳዋጣው እንደተመቸው እንደሚመኘው ነገር መኖር አለበትና ያመንሽበት ነገር ከሆነ በህይወቱ ስለምታገኘው እርካታም ስኬትም በጣም መሰረት ነው። ግን ሰዎች በጣም ለላቀ ነገር እየሄዱ ነው ብለው በሰዎች ፔስ ለመሄድ የሚሞክሩ ሰዎች ከሆኑና ይሄ ውድድር የሚረብሻቸው የሚያስጨንቃቸው ከሆነ ያለሽንም ነገር ማጣጣማችሁ። ስለዚህ ሰዎች እጃቸው ላይ ያለውን ነገር መደሰት የሚችሉት ሲያምኑበት ነው። ይሄ ነገር ፈልገዋለሁ፣ ሰላም ይሰጠኛል፣ ያረጋጋኛል ቢሆን እዚህ መሀል ላይ ባለው ነገር አይ እኔ በቃ ሁሉ ጊዜ ማባረር የምፈልገው ትልቁ ብዬ ያስቀመጥኩት ቦታ ላይ ነው ያንን ለመድረስ ነው መሰራው የሚሉ ሰዎች ደግሞ ያንን ሂደት በደንብ ያጣጥሙታል ብዬ አስባለሁ። በነገርሽ ላይ አሁን የሚወጡ ጽሁፎችን ብዙዎቹን ስታይ ተረጋጋ ህይወት ስለመኖር ሲታሰብ ስለ ግሬትፉልነስ ይነግሩሻል። አሁን እምነት አለን የለንም ወይም ደግሞ ይሄን ምስጋና ለማን ነው የምንሰጠው አያጨቃጭቀን። ያለኝ ነገር በርካታ እንድኖር ምክንያት ነው የሚል መረጋጋትን ለራስ ተናግሮ መኖር ማመስገን ነው። ግን ያለኝ ነገር የኖረኝ በምን ምክንያት ነው የሚለውን አብሮ መመለስ ደግሞ ያስፈልጋል። ምክንያቱም ቅድም ባልሽው ነገር በጣም ብዙ ወጥቶ ወርዶ ይሄ መጨረሻውን ኤክሴል የምንለው ደረጃ ላይ ይዘው ለመገኘት በሚደረገው ሂደት ውስጥ ብዙ ሰዎች ሩጫቸውን አቋርጠዋል። ብዙ ሰዎች ታመዋል፣ ሞተዋል፣ ቆመዋል፣ ወደ ኋላ ቀርተዋል። ስለዚህ የምንሮጥለት ነገር ሁሉ በየደረጃው ማግኘት የሚቻለውን እርካታ ተሰጠኝ ከሆነ አንድ አካል ነው። የራሴ ጥረት አለ። አዎ ሃይማኖት ባይኖረኝም ወይም ፈጣሪ የሚባለውን አላምንም ብል እንኳን አክሴፕት ማድረግን እንድንለማመድ ሆነልኝ፣ ተደረገልኝ። አዎችን ደግሞ እስቲ ላጣጥም። ለምሳሌ ግማሽ እንጀራ ቀርቦልን እሱን መብላት ነው የሚቀድመው ወይስ ባዶ እኮ ነው መሶቡ ማለት ነው የሚለውን ቁጭ ብለን ስናስብ መልሱን እናገኛለን። በደንብ ይሄንን በማጣጣም ውስጥ የሚኖሩ ሰዎች አሉ። አዎ ግን ምንድነው ኤክሴል ማድረግ የሚባለው ነገር የብዙ ሰዎችን አይምሮ የገዛበት መንገድ ምንድነው? ኤክሴል ማድረግ ማለት የላቀ ከሁሉም የተሻለ ከትምህርት ቤት ጀምሮ እኮ ነው አይደል? አንደኛ የወጣውን ሰው ነው ሁሌ የምናደንቀው። አምስተኛ፣ ስድስተኛ፣ አስረኛ የወጣውን ሰው ቦታ እንሰጠው። ሁሉ ጊዜ የሚነገርለት ሁሉ ጊዜ ዋንጫ የሚሰጠው ወይም ደግሞ በጣም የጎበዞች አንደኛ ነው ተብሎ የሚነገረው ያው የተሻለ በጣም የላቀ ውጤት ያመጣው ነው። እነዛስ መሀል ላይ ያሉት ሰዎች እየሰሩ አይደለም? የነሱ ሚና ሳይታሰብ ምን አድርገናል? እውቅና እየነፈግነው ቦታ እንዳንሰጠው ይሆንን አድገናል። እነዛም ሰዎች ይሄ ምንድነው መሀል ላይ መሆንና ህይወትን ማጣጣም የሚለውን ነገር እንዳይረዱት አድርጓል። ምንም ጥያቄ የለውም። ሰዎች ጥረው ሰርተው ለፍተው የላቀ ደረጃ ላይ መድረሳቸው መሸለም አለበት፣ መደነቅ አለበት። ግን መሀል ላይ ያሉትስ ሚና የላቸውም። እንደውም ዓለማችን ላይ ያለውን ስራ ውጤት ስኬት ሳይ መሀል ላይ ያሉ ሰዎች ያበረከቱት አስተዋጽኦ የሚበልጥ ይመስለኛል። ተደርጎ ከሆነ እሱ ተግባር ይገልጸዋል። እኛ ብንለው ባንለው በተግባር የሚገለጽ ነገር ሁሉ ጊዜ
የሆነ ሽታ አለው፣ የሚዳሰስ ነገር አለው፣ አስተዋጽኦ ለብዙ ሰዎች ያበራል። ካበራ ደግሞ ከማብራቱ ጀርባ እነማን አሉ? ወደድንም ጠላንም እንጠቅሳቸዋለን ባይነኝ። ግን ይሄ ሊሚቴሽናችንን ወይም ደግሞ ገደባችንን የት ጋር ነው ያደረግነው የሚለው ነገር የብዙዎቻችን ፈተና ነው። ባሮጥኩለት ነገር የላቀውን ነገር አልፈልግምም አልጠብቅም። አሁን እኮ ችግራችን ምንድነው? የላቀ ነገር ማድረግ እችል ነበረ፣ ግን ምንድነው የያዘኝ አይደለ? ብዙዎቻችን ለምንድነው ያላደረግኩት? ለምንድነው ያልሞከርኩት? ኦኬ አልፈልገውም። ያ የላቀውን ነገር አንድ ነገር ነው፣ ወይም ደግሞ ለዛ ነገር አልሮጥም ማለት አንድ ነገር ነው። ብዙዎቻችን ግን እንፈልገዋለን ውጤቱን፣ እዛ ጋር የሚያደርሰንን ሩጫ ግን አልሮጥንም ነው። ልክ እንደ ማራቶን ሯጮቹ የሆነ ማራቶን ሯጮች መጨረሻ ሪባና ስለዚህ አሁን አቬሬጅ ቦታ ላይ ያሉ ሰዎች ስላልሞከሩት ስንፍናን ያስቀሟቸው ብለሽ ነው የምታስቢው? በደንብ አይ እንደዛ ላይሆን ይችላል። ሰዎች ራሳቸውን ይገድባሉ። ይሄ በቂ ነው ለኔ ብለው ልክ የሆነ ጊዜ እኮ የተናገርነው ፍልስፍና ነው። ለምን ይሄን አታረግም ብሎት አሳጥማጁን የሆነ ትንሽ መንደር ውስጥ የሚኖረውን ሰውዬ ከዛስ እያለ ብሎ ሲጠይቀው መጨረሻ ላይ አሁን ያለውን ህይወት እንዲደግመው ነው ያ ሰው እየነገረው ያለው። ስለዚህ እንደሰጠነው ትርጉም ነው እንጂ አንደኛ መውጣት ስላልቻሉ ነው አምስተኛ መውጣትን እያደነቁ የኖሩት ልንል አንችልም። የመጨረሻውን ጥረት ስላላደረጉ ነው አንችልም። አንዳንድ ሰው በቂ ነው ሊሚት ሊያደርግ ይችላል፣ ራሱን ሊገድብ ይችላል። ፋይንድ አውት አድርጎት ከሆነ እኔ ችግር የለብኝም በቂ ነው በቃ እዚህ ጋር ይሄ ውጤት ማምጣቴና በዚህ ውጤት ውስጥ ደግሞ የምፈልገውን ነገር ማግኘት የምችልበት ቦታ መድረስ ለኔ በቂ ነው ብሎ ማሰብ ራሱ በእርግጥ እንዳልሽው ትልቅ መረዳትን ብስለትን ይጠይቃል። በቂ አይደለም ብለን የምናስባቸው ብዙ ነገሮች አሉ ህይወታችን ውስጥ። ያንን እኮ ነው ማምጣት የሚያስፈልገው። እኔ ይሄ በቂ ነው አለ ማለት ገደብን አለማወቅ ነው ብዙ ችግር እያመጣ ያለው። እንደው እንሰበስባለን ብዙ ነገር ለማከማቸት ብዙ ቦታ ለመሄድ በጣም እንለፋለን እንጠራለን። ገደባችንን ይሄ ሊሚት የምንለውን ነገር አናውቀውም እና በዛ ሩጫ ውስጥ ብዙ ያላጣጣምናቸው ህይወቶች ይኖራሉ። ቤተሰብን ረስተናል፣ ራሳችንን ረስተናል፣ ጤናችንን ረስተናል። ግን ሁሌ ከስንፍና ጋር መገናኘት ወይም ደግሞ የምትፈልጊው ቦታ መድረስ ስላልቻልሽ ነው ይሄን ያለሽበትን ቦታ ያደነቅሻለሽ በሚል ብቻ መታየት የለበትም። አልተመኘሽ እንደሆነ እስማማበታለሁ። ይሄን አልተመኘሽ ማለት ያን ነው የምልሽ። አሁን አቨሬጅ ላይፍ የሚለው ላይ ያሉ ሰዎች በትክክል አውቀው ተረድተውት ከሆነ ያጣጣሙትን ነገር ያውቃሉ። ግን ስንፍናን ለመሸፈን ከሆነ ያ ትክክል አይደለም። ማሳካት የፈለጉትን ነገር ስላልቻሉ አይ ድህነቴ ይሻለኛል ጎመን በጤና የሚለው አባባል ምን የእውነት ምን ነገር ስላገኙበት ነው እንደዛ ያስባላቸው? ይሄ መጠየቅ አለበት። ግን አንዳንድ ሰዎች ደግሞ አሉ ራሳቸውን እኔ ለየራሳችን መልሰው ባይነኝ ብለው ገድበው ይኖር። ምግብን በተመለከተ ቅድም ያልኩሽ ነው። አንድ እንጀራ ካለኝ ለአንድ ቀን በቂ ነው። አንድ ጭልፋ ወጥ ካለኝ ለአንድ ቀን በቂ ነው። መብቴ ይሄን ማለት ለምን መሰለሽ ሌላ ቦታ ሄጄ ተጨማሪ እንጀራ ፈልጋለሁ ግን አልበላውም ይበላሻል እምል ሰው እስካልሆንኩ ድረስ ያቺን ግማሽ እንጀራ ወይም አንድ እንጀራ እንዴት እንዳመጣዋት ማቅበት ፕሮሰስ ካለ በቂ ነው የሚለው እሱ ዴፊኒሽን ለኔ ህይወት በቂ ከሆነ መብቴ ነው። ግን የተባለው ነው አይ ከአንድ እንጀራ በላይ እኮ መጋገር ትችል ነበር ትግስት። ከአንድ እንጀራ በላይ ስትጋግር ግን ውስጡ አላማ አለበት። ኢነርጂዋን ለመጠቀም ነው፣ ሰዎችን ለማስጎምጀት ነው፣ ወይም ለጡረታ ስትወጣ የምትበላው ነው፣ መመለስ አለበት። ለሀገር ኢኮኖሚ ነው፣ ለዓለም አስተዋጽኦ ነው የሚለው ይሄ አንድ ነገር ነው። ዳንቺ መሰረታሉ። አዎ ሁልጊዜ ህሊናችን የሚነግረን ነገር አለ። ለምንድን ነው እየኖርኩ ያለሁት የሚለውን አዎ መሀል ላይ በመኖር ውስጥና በጣም የመጨረሻው ነገር ድረስ ሄጄ ማምጣት አለብኝ በሚሉ ሰዎች መካከል ልዩነት አለ። እንዴት አመጣት ግን የግድ ያ ሰው ደግሞ አቨሬጅ ላይፍ ላይ ያለ ሰው ደግሞ ይሄን አጥያጣጣምኩት ነው ሞደው ህይወት ነው ያለ ሰው ደግሞ ይሄ የመጨረሻው ጥግ ድረስ እየሄድኩ ሰራለሁ ከሚለው ጋር መነጻጸር የለበትም። ተረጋግቶ ሊያሳየኝ ይገባል። ይሄ ሰው ቅድም ያለው ነው ልንፈርድበት ማይገባ ምንድነው ያንጸባርቀ ምግባሩ የተባለው ተረጋግቶ አቨሬጅ ላይፍ ውስጥ ማንጸባረቅ የለም ራሱን ገዝቶ እኮ ያሳየኝ ምለው ዋው ባለው ህይወት እኮ አመስጋኝ ነው ከለ ይገርማል። ተረጋግቶ ስሜቱ ኑሮው ቤቱ ትዳሩ እምለው ሰው መሆን አለበት ነው ምልሽ። ያንዳንዳችን ይልሽ መጥፎም ነገር ውስጥ ብንሆን ጥሩም ነገር ብንሆንም በህይወታችን ምናንጸባርቀው ነገር ሌሎች ጋር መልክታሉ። ለብቻዬ ውጪው አልኖርም። ለብቻዬ ያሰብኩትን ነገር ለብቻዬ ቤቴን ዘግቼ አልኖርም። ብዙ ሰዎች መንቀናባቸው እሱማ ገዳም ውስጥ እኮ የሚኖር ሰው እኮ አለ። ሀብት የለውም፣ ንብረት የለውም፣ ልብስ የለውም፣ አንድ ምንጣፍ ነው ያለው።
ለምንድነው ምንቀናባቸው ስንሄድ የምር ስንመረምራቸው ራሳቸውን የመግዛታቸው መጠን ዓለምን መናቃቸው የናቁበት መንገድ ግን ወሬ አይደለም በተግባር የኖሩት ነገር እርካታ ሰጥቷቸዋል ጤና ሰጥቷቸዋል ለሌሎች ሰዎች የሚኖሩለት ሌላ ብርታት አላቸው በተግባር ነው ምልሽ ብዙዎቻችን ጋር ስናይ ግን እንጨነቃለን ቅድም ያልኩሽ ደግሞ አለው አሁንም ግማሹን እንጀራ እየበላው ነገ ደግሞ ግማሽ እንጀራ ይኖር ይሆን እየተጨነኩ ነው ማድረው ቅድም እኮ ያልነው ስለምስጋናው የሚያነሳ ነው ችግር የለውም ይሄን ግማሽ እንጀራ አቬሬጅ ነው ግማሽ እንጀራ ነገም አለ ከነጎዲያም ይሄንን ማካላለ እንደዚህ የተባለውን ህይወት እየኖር አይደለም እኔ ምለውን ህይወት እየኖር አይደለም ያሰው ይሄ ነው እየኖሩት ያሉ ሰዎች ግን አሁን ይሄ ቢንግ አቬሬጅ የሚለው አሁን ዓለም ላይ እንዲያውም በደም እየተሰበከ ያለ ህይወት ነው ትርጉሙ መሰለኝ የሚያከራክረን ብዙ ሰዎች ህይወት ውስጥ ባለው ሩጫ ድካም ውስጥ ያዩዋቸው ነገሮች አሉ አይበቃኝም በሚለው ነገር ውስጥ ያዩዋቸው ችግሮች አሉ ስለዚህ እስቲ ደግሞ የሰበሰብኩትን ነገር የሰራሁትን ነገር ላጣጥመው ልኑርበት እና ህይወትን በደንብ ልረዳት ወደሚለው ነገር ደግሞ እየመጡ ያሉ ሰዎች አሉ ከዛ ውጪ የተባለው ነው ለረጅም ጊዜ ስናደንቅ የቆየ ነው የላቀ ነገር ላይ ያሉ ሰዎችን ብቻ ነው እንዳልሽውም የሚያንጸባርቁት እነሱ ናቸው መሀል ላይ ያሉ ግን በጣም ብዙ ሰዎች አሉ ቦታ ያልተሰጣቸው ከምንም ያልተቆጠሩ ግን ዓለምን እያገለገሉ ያሉ ዓለምን እየሰሩ ያሉ በጣም ብዙ ሰዎች አሉ ለነዚህ ሰዎች ዕውቅና ነፍገናቸዋል ቦታ አልሰጠናቸውም ስለዚህ እነዚህ ሰዎችም የዚህ በቃ ዓለም ላይ ለምናየው ስኬት ህይወት ውስጥ ላለው ትግል አስተዋጽኦ አለው የሚለው ነገር መታየት አለበት ነው አይንጸባርቅም በሚለው ነው እንጂ እሱማ ካላስተዋጽኦ እኮ ዓለም ራሷ አትቀጥልም እንደዛ ነው ስለዚህ እነዚህ እንደውም ብዙውን ፓርቲ ይዘውታል ብዙውን ቦታ ይዘውታል ዓለም ላይ ለሚሰራው ነገር አቬሬጅ የሚባሉ ሰዎች በጣም ብዙ ተሳትፎ አላቸው ግን የለመደብን አመለካከት አለ ሁሌ ኤክሴል ያረጋውን ነገር እናያለን ኤክሴል ያረጋውን ነገር ወይ በጣም የላቀ ደረጃ ላይ ደረሰው ነው የምናደንቀው የምንከተለው የምናወራለት እንጂ መሀል ላይ ያሉ ደግሞ ብዙ እንጂማ ደረጃ እናውጣ ብንል ከኛ ህይወት ተነስቶ ወይም ከኛ በታች ካሉ እስከ ኤለን መስክ ድረስ እኮ 1 ሚሊዮን ፍራክሽኖች አሉ አንዱ ካንዱ ይበልጣል ሁሉ ጊዜም ስለ አቬሬጅ ስናወራ የሆኑ ሰዎችን ጎትተን ስለምናወጣ ነው እንጂ አሉ እኮ ልዩነቶች አሉ በኔና ባንቺ መካከል ልዩነት አለ በኔና እዚህ አካባቢ ባሉ ሰዎች ስለ ኢኮኖሚም ብቻ አይደለም የምናወራው በሌሎችም በእውቀት በክህሎት በልምድ በሌሎች ለህይወት በመንሰጣቸው ትርጉሞችም ውስጥ ስለ አቬሬጅ የምናወራው ነገር ስለሚኖር ብዙ ጊዜ ገንዘብን መሰረት ያደረገ ነገር ጋር ብቻ እናወራለን ሌሎች አሉ ህይወትን ትርጉም የሚያሰጡ ነገሮች ምንድናቸው አቬሬጁ ምንድነው ስሜትን ስናይ በጣም መቆጣትና በጣም አዝኖ መኖር ወይም በጣም መደሰትና በጣም ማልቀስ የሚለውም እኮ ውስጥ አቬሬጅ አለ ስሜት አቬሬጅ አለው ፊዚካል አቬሬጅ አለው ቁመታችንም ክብደታችንም አቬሬጅ አለው ስንኖር የቱ ነገር ነው ትክክለኛው ብዙ ጊዜ አይተሽ ከሆነ ቦዲ ማስ ኢንዴክስ ሲባል ዓለም የምትመክረን እኮ ሚዛኑን አስጠብቁት አቬሬጅ ጋር ነው በጣምም ወፍራም አትሁኑ ማነው ከክብደት በታችም አትሁኑ ተሰልቶ ይመጣል ቁመታችን ከክብደታችን ጋር እንዴት ነው የሚለው ባህሪያችን አቬሬጅ ያለው አካባቢያችንም እንደዛው ብዙ እንዲህ አይነት ነገሮች አሉ ግን ያው ሊቀወጡ ሰዎችን ደግሞ ተሳስተዋል ማለትም አይደለም ትክክል ናቸው እነሱም በራሳቸው መንገድ የላቀው መንገድ ይከተላሉ ጥራለውና ያ የኔ ፐርፐዝ አላማ ነው ህይወቴ ነው ያሉ ሰዎች ትክክል ናቸው በራሳቸው መንገድ ይሄኛው ነው ምርጫ ያለውም ሰው ደግሞ በራሱ መንገድ ትክክል ነው እስካጣጣመውና የሚኖረውን ህይወት እስከተደሰተበት ድረስ ግን እንዳልሽው እየተማረረ የውሸት ለአፍ ብቻ ከሆነ ትክክል አይደለም ግን በቃ ይሄ ለኔ ይበቃኛል ወይም ደግሞ እስከዚህ ድረስ ነው እኔ ምሰራው የማገኘውም ነገር እስከዚህ ያስተዋጽኦዬም እስከዚህ ነው ብሎ በዛ በመሃል ላይ ያለ ከሆነ ያፋችሁን ፍሬ ትበላላችሁ ተብሏል እንግዲህ ችግር የለውም ችግር የለውም የታችኛው ይሁን እንጂ ቦቶም ላይ ያለው እሱን ዲፋይን ማድረግ ነው አቬሬጅቱ ነው የሚለው ከ10 ከሆነ 5 ነው 5.5 ዴፊኒሽኑ ነው ግን 7 ነው 4 ነው ይላል ተስማማሽ ዴፊኒሽኑ ነው እና የሱ መለኪያ የለም መሀል የሚባል ነገር የለም መሰለኝ በመሀል ህይወትን ማጣጣም አይቻልም መጀመሪያ ዲፋይን ላርገው ነው የቱ ነው ያልኩሽ ዛሬ ነው ነገ ነው ቅድም ያልኩሽ 10 ብር ቢኖርኝ 5 ብር ማግኘቴ ነው አቬሬጅ በገንዘብ ስለሚገባን 4 ብር ነው 7 ብር 50 ነው
የሚለውን እንመልሰውና አቨሬጅ ላይ ነኝ ችግር የለውም። ይሄን ማማቅ እኮ በጣም ትልቅ ነገር ነው። ሄደው አንዳንድ ሰዎች ላይ ተሽኮነ ቡፌ ተደርድሩ ሃይ ነው አጅ ይሆንባቸዋልና ሳኑን ቆሌሎት ነው የሚመጡት። ሁሉም አይቀርብኝ ዌስት ይሆናል፣ ይደፋል አብዛኛው ነገር ወይም ቁንጣን ይዛቸውና ሲጨነቁ ይላሉ። ግን የተወሰነችውን ነገር ነው ከዛች ላይ አንስተው ለዛ ሰዓት የሚበቃቸው። ስጋ ቤትም ሂጂ እንደዛው ነው። ትንሽ ነገር የሚያነሳ ሰው ዲስከሬጅ ይደረጋል። ትንሽ ነገር እኔ ወይ በልቼ መጥቼ ነው የጨጓራዬ ልክ አይደለም ወይም ቆይ ችሊና ጨምራለሁ የሚል ሰው ራሱ ምክንያቱም እዛ ቦታ ላይ ሲገኝ ነው የሰውየው ባህሪ የታወቀው እኮ ራሱ ትንሽ እንጀራ ሲያነሳ ብዙ ነገር ስታነሽ ደስ ይለዋል ጋባዥ። መጀመሪያ ግን ሲባክል መጨረሻ ላይ ወይ ስቴጁ የሚያናደው ራሱ ነው ጋባዡን ነው። ብቻ ደግሞ ይሄ አምቢሽየስ አትሆኑ ማለት አይደለም። ሰዎች ለሚፈልጉት ነገር አምቢሽየስ መሆናቸውን እኔ አበረታታለሁ። ምክንያቱም እዛ ቦታ ለመድረስ የምታረጊያቸው ጥረቶች እንድትቀርብ ያደርግሻል ብዬ አስባለሁ። የሆነ ህልምሽን ከመገደብም መታየት የለበትም። ይሄ በጣም በቃ ትንሽ ነገር እያሰቡ መኖር በትንሽ ነገር ይሄ የለም ይሄ ድህነትን ኩራት አድርጎ በብዙ ነገሮች ማለት ነው መስራት እየቻልሽ መስራትሽን ገድበሽ እንድትኖሪ እውቀትሽን ገድበሽ እንድትኖሪ ሳይሆን ዓለም ላይም ስንመጣ ትልቁ ሚስጥር አቅማችንን ፖቴንሻላችንን አውቀን በዛ ፖቴንሻላችን በአቅማችን ማበርከት ያለብንን አስተዋጽኦ ማበርከት የምንችልበት እድል ከተመቻቸ ይሄ ትልቅ አገልግሎት ነው እና ትልቅ ስኬትም ነው ብዬ አስባለሁ። እኔ ያንንም ነገር ያው ማየት ያስፈልጋል። በሌላ ጊዜ ከዚህ ሀሳብ ጋር የሚስማሙ ሰዎች ካሉ በደንብ እንዲያወሩ እድል ሰጣለሁ። እኔ ምንድነው ቢንግ አቨሬጅ ማለት በደንብ ምን ኖርለት ነገር የእውነትም ደግሞ ግራ የገባን ነገር ካለ በዚህ ሀሳብ ውስጥ አንዳንድ ጊዜ ተጽፎ ስለተገኘ ብቻ ሳይሆን ህይወታችን ውስጥ እኛ ስንኖር ባለችን የኑሮ መጠን ምን ማለት ነው የሚለውን ማወቅ ጥሩ ነው። ተሞክሮች ሲቀርቡ እንደተባለው ለምሳሌ ኢትዮጵያ ውስጥ ብዙ ያለው ኢንተርቪዎችን ሰዎቹ በደንብ ሰርተው ብዙ ነገር ያስመዘገቡ ናቸውና ብዙ ነገር ላይ አልጨነቅም። በጣም ብዙ ላይ ያለ ነገርን አልፈልግም። ትንሽ ይሄ ቀደም የተባለው ብዙም ትኩረት ሊያሰጥ የማይገባ የነበረ ነገር ውስጥ መገኘትን ፈልጋለሁ ሲሉ ብዙዎቹ ኢትዮጵያ ውስጥ ያሉ ኢንተርቪዎችን አያለው። እና እኔ ምን እላለሁ ሁሉ ጊዜ እዛ ቦታ ላይ መድረሳቸውን አልተቀበሉም። ሃምብልነስ ነው ያው ስለሚፈልግ ያው ምንድነው አንዳንዴ ትሄጂና ካየሽ በኋላ የነገሮችን አመጣጥ ሂደት መረዳት ትጀምሪያለሽ። ይሄም አንድ ብስለት እኮ ነው። ሰዎች ባሳለፉት የኑሮ ሂደት ውስጥ መረዳት ማወቅ ሲጀምሩ የትኛው ነው ግን ኢምፖርታንቱ ህይወቴ ውስጥ የትኛው ነበር ትርጉም ያለው ነገር የትኛው ነበር ዋጋ ልሰጠው የሚገባው ነገር የሚለውን የሚያዩ ይመስለኛል። ይሄ ደግሞ በእያንዳንዱ በጥቃቅን ነገር ከገዛናቸው ቁሳቁሶች ተነስተን እኮ ያየነው ነገር አለ እስክንደርስበት ድረስ በጣም አርቀን አግዝፈን ያየነው ነገር ከደረስንበት በኋላ ምንም እንዳልሆነ እና ከዛ ቫልዩአችንም በህይወት ውስጥ ዋጋ የምንሰጣቸውም ነገሮች ሁሌ እየተቀያየሩ ህይወትን የበለጠ እየተረዳን የምንመጣ ይመስለኛል። ስለበሰሉም በህይወት የተረዱትም ነገር ስላለ ይመስለኛል ያንን ነገር የሚናገሩት። አሁን ስንት ነው በወር ማግኘት በቂ ሲባል መልስ የለም። በነገራችን ላይ በወር ስንት ማግኘት ያው አሁን ኢንፍሌሽኑ ከባድ ነው ትጂ መልሰሽ መጣሽ አየሽ። አይ ከሱ ጋር ታነጻጽሪው ስንት ነው ሲባል ቢኖረኝም ለምሳሌ ኢንፍሌሽኑን መቋቋም የሚችል ነገር ቢኖረኝም እኔ ወይም ከዛ በላይ ያለ ነገር ቢኖረኝም በምን ነገር መኖር እንዳለብኝና ህይወቴን ደግሞ እንዴት ማጣጣም እንዳለብኝ በመጠኑ ተረድቻለሁ ብዬ አስባለሁ። እንረዳለን እኮ የዛሬ 10 አመት የነበረኝ ነው የገንዘብ አጠቃቀም አሁን እንደማልኖረው አውቃለሁ። እስካሁን የመጣሁት ስህተት ነው እያልኩ አይደለም። ግን የተባለው ነው ስንት ነው ግን ለወር የሚያስፈልግሽ ቢለኝ ሆነ ትልቅ አካል መጥቶ አሁን ሊያሰራኝ ቢሞክር የምሰጠው መልስ አገሪቱ የመክፈል አቅሟ ተቋሞች ምን ያክል ሪከርድ ሰብረዋል ገንዘብን በተመለከተ የኔ ልምድ ለዛስ እኔ ዝግጁ ነኝ ወይ ሰርቶ ያንን ገንዘብ ለመቀበል የሚለውን መሰረት ያደረገ ትክክለኛ መልስ እኮ ትክክለኛ ድርድር ነው። ይሄ ስንት ነው 400,000 ነው በወር የሚበቃኝ 4,000 ብር ነው። ምክንያቱም በ4,000 ብር ህይወቱን የሚመራ ሰው አለ። በ1,000 ብር ህይወቱን የሚመራ ሰው አለ። እንዴት ኖሩ የሚል አብስትራክት እኮ ውስጥ እንገባለን አንዳንዴ። እሺ በ400,000 ብር ደግሞ የሚበደሩ ሰዎች አሉ አልበቃ ብሏቸው እንዴት ብለን እኮ እንጠይቃለን። እንደየኑሮው ልክ ነው ሁሉ። በ400,000 ብር ምን ለመዱ እነኛ ሰዎች? በ400,000 ብር ያደረጉት ነገር እኮ ልክ ነው ብለው መከራከር ያላቸው ባይዘው ይነሱ
አዎ ብቻ ብዙ ነገር እንድናነሳ ያደርገናል። ይሄ ጉዳይ ገንዘብ ላይ ብቻ ፎከስ ማድረግ የለብንም፣ ትኩረት ማድረግ የለብንም። ህይወት ውስጥ ብዙ ነገሮችን ለመሰብሰብ ብዙ ነገሮች ጋር ለመድረስ ሩጫዎች አሉብን እና ያ ሩጫ ደግሞ የሆነ ቦታ ላይ ገታ አካል ተደረገ ከባድ ነው ብዬ አስባለሁ። እኔ መለስ ብሎ ደግሞ ለራስ ለህይወት የሚሰጠውን ጊዜ ማየት ያስፈልጋል። ልክ ያሉት ነው እነዛ ሰዎች የፈለጉት ደረጃ ላይ ደረሱ፣ ግን ሲረዱት ህይወት ያ ብቻ አይደለም፣ ያ ድካም ብቻ አይደለም። ምናልባት ስላሳኩት ሊሆን ይችላል እንላለን፣ ግን እንኳንም ደግሞ አሳክተውም አዩት። አንዳንድ ጊዜ ሳይደርሱበት እየተመኙ ከመኖር አንዳንዴ የምፈልጊው ቦታም ደርሰሽ ለካ ይሄ ነው አስፈላጊው ነገር ብሎ ማየትም ጥሩ ነው። እንዲሁ እንደሮጡ እኮ የሚያልፉ ሰዎች አሉ፣ እንደደከሙ ምንንም ነገር በቃ ሳያጣጥሙት በዛ ብቻ ህይወታቸው የሚገለጹ ሰዎች አሉ። ወደ ትርጉሙ አሳይመንት እንስጥና ሁሉም ዲፋይን ያድርገው እንግዲህ በየህይወቱ አማካይ ባህሪ፣ አማካይ ስሜት፣ አማካይ ኢኮኖሚ የተፈለገው ምንድነው የሚለው አብረን እንመልሰው እንደየኑሯችን። እንደ አውሮፓ ህዝቦች ባለፈው ዳጊ እንደላከልን እንደዛ እንግዲህ እየኖሯት ነው ህይወት። እንዲያውም የዓለማችን ደስተኛ ህዝቦች እንዴት ነው የሚኖሩት፣ የት ነው የሚኖሩት ተብሎ ሲጠየቅ እዛ አካባቢ ነው የሚኖሩት። ደስታ ዛሬ ያለው። ስለዚህ ትርጉሙ ይለያያል እንደሰጠነው ነገር ማለት ነው። ዛሬ ከምናወራቸው ከመረጥናቸው ወሬዎች ውስጥ የሜርኩሪ ኢንተርናሽናል ላይ የወጣ ዘገባ ነው። የሜርኩሪ ግሎባል የሚባል የሽያጭ ስልጠናና ምርምሮችን የሚያደርግ ተቋም ነው። ስለ እምነትን በቢዝነስ ውስጥ ስለመገንባት ያለውን ዋጋ ይዞ የወጣበት መረጃ ነውና ከተለያዩ የቢዝነስ ተቋማት አመራሮች ላይ ዳሰሳ ጥናትም አድርጎ ለኩባንያዎች፣ ለተቋማት አጠቃላይ ለቢዝነሳችን እምነት ያለው ዋጋ ምንድን ነው? ትረስት ኢዝ ቢዝነስ ስቲ ሰምቼሻለሁ እንጂ በአንድ ወሬ እኮ አንስተን ነው ሳላስበው። ስለዚህ በጣም ወሳኙ ነገር ነው። ብዙ ጊዜ የምንናደድበት አይደለ? የሆነ አገልግሎት ለማግኘት ሄደሽ የሆነ እቃ ገዝተሽ ባሰብሽው መጠን ካልደረሰ፣ ጊዜው ከዘገየ፣ ቃል የገቡትን ነገር ካላደረጉ ድጋሚ እነዛ ሰዎች ማሰብ አትፈልጊም፣ መሄድ አትፈልጊም። ለሌላ ሰውም ስለነዛ ሰዎች ጥሩ ነገር መናገር እንኳን ባይሆን በቃ በዝምታ የምታልፊው ነገር ይሆናል። ያን ተቋም በተመለከተ ልብሽ ሞልተሽ ልትናገሪያችም እና ከትንንሽ እስከ ትልቅ የቢዝነስ ግንኙነቶች፣ የተቋማት ግንኙነቶች ውስጥ ትረስት በጣም ትልቅ ቦታ አለው። እምነት እና እምነት መገንባት ላይ ደግሞ የተካኑ አሉ። በደንብ ያንን ነገር አስጠብቀው መዝለቅ የቻሉ ደንበኞቻቸውን ለረጅም ጊዜ ይዘው ይቀጥላሉ አሉ። በእምነት ምክንያት ደግሞ ሀገራችን ላይ እንደውም የተለዩ ቢዝነሶች አሉ ጥርጣሬ ውስጥ የገቡ የፈለገ ካሉባቸው አይ ሰዎችም ሊሆኑ ይችላሉ። እንደገና ደግሞ ቢዝነሱ በራሱ ምክንያቱም በተደጋጋሚ እንደዚህ አይነት ቢዝነሶች ላይ የታየው ነገር በአደባባይ ይሄ ክደት ነው። ከዛ ደግሞ የተባለውን ነገር በቃል ጠብቆ በጊዜ አለማድረስ ነው። ግን እምነታቸውን ይጠብቃሉ ይባላል እና እንዴት ነው ሰው ገንዘብ ኖሮት እጁ ላይ ያንን ቢዝነስ ይፈልጋል፣ ያንን አገልግሎት ይፈልጋል፣ ግን ደግሞ የእምነት ጉዳይ እንዲጠራጠር ያደርገዋል። ስለዚህ ይሄ እምነትን ገንብተው የመጡ ተቋማት እንኳን ቢሆኑ በነዛ ተመሳሳይ ዘርፍ ውስጥ በነበሩ እምነት ባጎደሉ ተቋማት ምክንያት ብዙ ዋጋ ይከፍላል። ትረስትን ቢልድ ለማድረግ ማለት ነው። በደንበኞቹ እምነትን ለመገንባት ሲል በጣም ብዙ ማገዶ ሊጨርስ ይችላል። ግን አንዴ እምነቱን መገንባት የቻለ ተቋም ወጪ ቀናሽ ነው ተብሏል። ምክንያቱም ደንበኞቹ ናቸው ስለዛ ተቋም የሚናገሩለት ታማኝነቱን፣ በቃሉን ጠብቆ መገኘቱን እና እሱ ላይ ያለውን ነገር እንመለከታለን። ከትንሽ እስከ ትልልቅ ቢዝነሶች ብዙ ሰው የሚማረርበት ስለሆነ ማለት ነው። የሆነ ነገር ብቻ ሰብሰብ አድርጎ ቸብቸብ አድርጎ ላጥ ብሎ መጥፋት ብቻ ለጊዜው የሆነ ገንዘብ ልሰብስብ አይነት የአጭር ጊዜ እቅድን ወይም ራዕይን ይዘው የሚመጡ ቢዝነሶች አሉ። በዘላቂነት ደግሞ ይሄን ስም እየገነባን ነው፣ ይሄን ስም ነው የምንሸጠው፣ እምነታችን ነው የኛ ቢዝነሳችን ብለው ደግሞ እየሰሩ ያሉ ተቋማት አሉ። እምነታችን ደግሞ በምንድነው የሚፈተሸው የሚለውን ያውቃሉ እምነቱን የሰጡን ሰዎች። ደንበኞቻችንም ቢሆኑ አብረውን ሊሰሩ ያለው አጋሮቻችን እኛ ሳናቀው እነሱ የሚያውቁባቸው መንገዶች አሉ። እኛ እንደ ዘበት ዝም ብሎ በቃ የሆነ ነገር ላይ እየሰራሁ ነው ወይም ሮጥ እያልኩ ነው፣ እንደ ነገሩ መልሼዋለሁ ለጠየቁኝ ጥያቄ፣ እንደ ነገሩ የሆነ ነገር ሰጥቻቸዋለሁ ማሳመኛ ብዬ ልንል እንችላለን። ትላልቁን ነገር ጨርሰናል ብለን በትናንሽ ነገሮች በቃ
ከሌ ታማኝ አይደለም፣ ይሄ ቢዝነስም ልክ አይደለም ሚሉ ሰዎች ሊያጋጥሙን ይችላሉ። በጣም የበሰሉ ሰዎችና ከግራ ከቀኝ ነገሮችን የማየት ልምድ ያላቸው ሰዎች ሊያጋጥሙን ይችላሉ። ደግሞ አስቀያሚው ነገር እነሱ እምነት አጡ ማለት እኛ ላይ ወይም ተቋማችን ላይ ብዙ ሰው በዛ መንገድ እንዲረዳ የመናገር አቅም ይኖራቸዋል። የበዓል ገበያን እንኳን አንስተነው ነበር ባለፈው። ቅቤና ማር ሰዎች የሚገዙት ከደንበኞቻቸው ነው ብዙ ሰው። አለበለዚያ ዝም ብለሽ የሆነ ቦታ ሄደሽ ብትገዢ የመተማመን ችግር አለ። ለምን እዚህ ስራ ላይ ያለው ችግር ለረጅም ጊዜ ባዕድ ነገር ቀላቅሎ እየተሸጠ ነው። በጥናት ራሱ ተሰርቷል። አሁን ማር ላይ አዲስ አበባ ውስጥ የሚሸጡ ማሮች ተብሎ የሆነ ጊዜ ወጣ ጥናት ተመልክቻለሁ። አብዛኛው ነገር ባዕድ የተቀላቀለበት እንደሆነ፣ ንጹህ ማር እንደማይገኝ ይሄ በደንብ በጥናት ተደግፎ የወጣ ሪፖርት ነበር እና ጥንቃቄ መደረግ እንዳለበት ለምን እንደዛ ይደረጋል? ስለዚህ ሰው እምነት እያጣ ገጠር ትክክለኛው ቦታ ካልሆነ በስተቀር እኔ አልጠቀምም እስከ ማለት የደረሱ ሰዎች አሉ። በዚህ ስራ ላይ ደግሞ ብዙዎች ስራ ፈጥረው ተሰማርተዋል አይደል? ቢዝነሳቸውን በጣም ነው የሚጎዳው። ትክክለኛ ነገር ይዘው ቢመጡ እንኳን ያ እምነት የማጉደል ነገር አለ ተብሎ ስለሚታሰብ ይሄን ስም መልሶ ለመገንባት በጣም ጊዜ ይወስዳል። አይሆናችሁም ይሄ ነገር ራሱ እኮ የሚሉ ሰዎች አሉ። ለእናንተ አይሆንም ይላሉ። በርግጥ ለእናንተ አይሆንም ብለው ለማን ይሸጡት? ለሁሉም አይሆንም ጥያቄ ማለት ያለበት ያ ነው። አንዱ እምነት ፍትሃዊ መሆን መቻል አለበት። ያለ አድሎ መሰራት መቻል አለበት፣ መቅረብ መቻል አለበት እንጂ እኔ ደንበኛው ስለሆንኩ ለኔ ጥሩ ነገር ሌላው ድንገት የመጣ ደንበኛ ስለሆነ ጥሩ ያልሆነ ነገር ይዞ ይሄዳል። ይሄ ከባድ ነው፣ መስተካከል ያለበት ጉዳይ። እኛም ራሳችንን ማስተካከል አለብን። ወይ ለኔ አይሆንሽም ብሎኛል በቃ ስለዚህ ታማኝ ነው ለኔ። በሌላ መንገድ ራሱን እኮ አስተዋውቋል ሰውየው። ታዲያ ታማኝ ለመሆን እሺ እዚህ ላይ እናወራለን። እሺ በቤተሰብ ሰዓት አንዱ የምናወራው ከዚህ ቀደም ሚስቶች በባሎቻቸው ህይወት ውስጥ ያሉትን ነገሮች ዘርዝረው እንዲህ አይነት ሚስት መሆን አለብን የሚል የተስማሙበትን ነገር አይተን ነበረ። አንድ ሰው ነው፣ ብሎገር ነው። ላለፉት 22 አመታት ከሚስቴ ጋር ስኖር ይሄኛው ባልነት የበለጠ ሰላም፣ ፍቅር፣ ግንኙነትን ማጠንከርን ዘርቷል እኛ ቤት ብሎ ይሄኛውን አይነት ባል መሆኔ አዋጥቶኛል ያለበትን ነገር እናያለን። አመታትን ስንጠቅስና ሰዎች የእውነታቸውን ባትኩሮት ሲኖሩ የተማሯቸው ነገሮች ሲኖሩ ከነሱ በላይ ጥናት መሆን የሚችል የለም። ሪሌሽንሺፕን በተመለከተ እንዲህ አይነት ሰው ሆኜ ሞክሬው እንዲያግኝቻለሁ፣ ይሄን ነገር ባለማድረጌ ተጎድቻለሁ የሚሉን ሰዎች 22 አመት እንግዲህ ቀላል አይደለም። ልጆች ይፈሩበታል፣ ብዙ ነገር ተቀያይሯል። እዛ ግንኙነት ውስጥ የራሳቸው እድሜ ከፍ ብሏል። ከነሱ ቤትም ከነሱ ቤት ውጭ ያሉ ነገሮችም ተቀያያሪ ናቸው ዓለም ላይ እንደምናውቀውና በዚህ ሁሉ ነገር ውስጥ የትኞቹ ነገሮች አዋጡት ይሄን ሰው የሚለው አይቷል። እስቲ ጥሩ ባለ መሆን የምታስቡ ሰዎች ካላችሁ ተሞክሮ ሰዱ። እሺ ሰዓቱ ሲደርስ ምን ሰማ ይሆናል። የቤተሰብ ሰዓት ላይ ከኛ ጋር ሆኑ። ታዛ ነው የምትሰሙት። አንድ ሜርኩሪ ኢንተርናሽናል የተባለ የወጣ ዘገባን የተመለከትኩበት የማርኬቲንግ እና ከማርኬቲንግ ከሴልስ ትሬኒንግ ጋር የተያዙ ሪሰርቾችንም የሚያደርግ ተቋም ነው። እምነትን መገንባት ለቢዝነሳችን እንዴት ነው ዋጋ ያለው የሚል ዘገባን ይዞ ወጥቷል። እምነት በቢዝነስ ውስጥ ትልቅ ቦታ እንዳለው በተለያየ አጋጣሚ የሰማንበት ጊዜ አለ። ብዙዎቻችን ወደ ራሳችን መተን መግቢያችን ላይ ስናወራው ነበረ። አንዳንድ የቢዝነስ ዘርፎች ተለይተው እምነት እንዳይጣልባቸው እስከመሆን ድረስ ደርሰዋል። ይሄ ምክንያት ደግሞ ዘርፎቹ በተደጋጋሚ ቃል በማጉደል ባሉት ጊዜ ስራን ባለማስረከብ፣ ባለማጠናቀቅ በይፋ ያጠፉት ጥፋትና ያስከተሉት ኪሳራ ስለነበረ ነው። ስለዚህ እዚህ ዘርፍ ላይ እንዴት ነው ገንዘቤን አውጥቼ ኢንቨስት ማድረገው? እንዴት ነው የነሱ ደንበኛ መሆነው? የእውነት በቃላቸው ይገኛሉ የሚሉ ጥያቄዎችን በተደጋጋሚ እንሰማለን። ታማኝ ሆነው በሰዓታቸው ስራን ለማስረከብ እየጣሩ ያሉ ተቋማት ደግሞ ይሄንን እምነት ለመገንባት ቀድሞ በነበረው ስም ምክንያት ብዙ ዋጋ እየከፈሉ ይገኛሉ። ስለ ታማኝነት ነው እንዲያውም ብዙ ጊዜ ቢዝነሳቸውን ሲያስታውቁ ታማኝነን በቃላችን እንገኛለን የሚለውን ነገር ለመናገር ይሞክራሉ። አንዳንድ ትናንሽ ሙያዎች ውስጥም ያሉ ሰዎች አሉ። ለምሳሌ የግንባታ ስራ ላይ ተፈላጊ ሙያን የያዙ ሰዎች ይኖራሉ። እነሱን ማመን እኮ አይቻልም ተብለው ተፈርጀዋል አይደል? ምክንያቱም በቃላቸው በሰዓቱ የሚያደርሱት ነገር የለም፣ ወይም በጥራት ስራውን ሰርተው አላስረከቡሽም፣ ወይም በጣም ብዙ ቦታ የስራ ኃላፊነቶችን ይወስዱና ጊዜ ይጣበብባቸዋል፣ ወይ ሌላ ሰው እንዲሰራው ያደርጉና ከዛ በኋላ እንግዲህ ከደንበኞቻቸው ጋራ ይጣላሉ።
በዚህ መሃል ግን በጣም ታማኝ ታታሪ ሰራተኞች ይኖራሉ። እነዚህ ሰዎች ሲገኙ በጣም በባትሪ የሚፈለጉ ነው የሚሆኑት። ምክንያቱም ታማኝነት የሚባለው ነገር በእንደዚህ አይነት ሙያ ባላቸው ሰዎች ላይ ጠፍቷል። ስለዚህ አንድ ታማኝ ይሄ ሙያ ይዞ የተገኘ ሰውን ሪኮመንድ ማድረግ እንግዲህ ያለውን ዋጋ እናያለን። ታማኝነት እንግዲህ በቃል መገኘት መቻል ይሄ አንዱ ቢዝነስ ላይ ትልቅ ውጤት ማምጣት የሚችል ልዩነት መፍጠር የሚችልም ነው ተብሎ ተገልጿል። በቢዝነስ ዓለም ውስጥ እንግዲህ እምነት ቢዝነስ ነው የሚባለው እንዲህ አይነት አጋጣሚዎችን ስናይ ነው ተብሏል። ማንም ሰው ተሸውጃለሁ ተጭበርብር ያለው ባለው ቦታና ሰው ጋራ ድጋሚ መምጣት አይፈልግም ነው። ያ ተቋም ያ ሰው ስሙን ለማደስ ብዙ ሂደቶችን ያሳልፋል፣ መስዋዕትነቶችን ሊከፍል ይችላል። እንደዛም አድርጎ አንድ የጠፋ ስምን ለመመለስ በጣም ከባድ ነው እና በጣም ይጨነቃሉ። አሁን የሆነ እምነት አጉድለው ከሆነ በመሀል ደግሞ የኮምፒቲሽንም የውድድር ጊዜም ስለሆነ ተነስተው ስም የሚያጠፉም ይኖራሉ ትንሽ ስህተት ፈልገው። ስለዚህ እስከዛ ድረስ ገደል ሊከተኝ ይችላል ብለው የሚጨነቁበት ጉዳይ ሆኗል እምነት የሚባለው ነገር። ስለዚህ ይሄ ቢዝነስ ውስጥ ያለውን ዋጋ በደንብ እንድናየው የሚያደርግ ነው። እዚህ የሜርኩሪ ኢንተርናሽናል ላይ የወጣውን አንድ ጥናት ሳይ ኖቬምበር 22 ላይ ወጣ ነው። የሴልስ ኮንፈረንስ ነበረ በወቅቱ የተካሄደ። ከተለያዩ ኢንዱስትሪዎች የተወጣጡ አመራሮችን ያሰባሰበ ነበረ። ዋናው መሪ ቃልም እምነት ላይ ያተኮረ ነበር። በሽያጭ ዓለም ውስጥ የእምነት ወይም የትረስት ጽንሰ ሀሳብ ምንድን ነው የሚለውን ለማሳየት የተሞከረበት ነው። እምነት በቢዝነስ ዓለም ውስጥ ስኬታማ ለመሆን ዋናው አንቀሳቃሽ ኃይል መሆኑን ያምናል። የታመኑ ኩባንያዎች የበለጠ ታማኝ የሆኑ ደንበኞች አሏቸው። ዝቅተኛ የስራ መልቀቅ አለ። ቶሎ ቶሎ ሰራተኛ አይለቀባቸውም። ከፍተኛ ገቢ፣ ትርፋማ ናቸው ይላል መረጃው። ከፍተኛ የገበያ ዋጋ ማርኬት ቫልዩም አላቸው። በተጨማሪም ከፍ ያለ መጠን ያለው ታማኝነት ቢዝነስን ለመስራት ዝቅተኛ ወጪ ይኖረዋል ነው። ኮስታቸውም አነስተኛ ይሆናል። ምክንያቱም ደንበኞች ሁሌም የዛን ኩባንያ ተቋም ስም እያነሱ ሪኮመንድ ያደርጋሉ። እዚህ ቦታ እኔ እዚህ ያገኙት አገልግሎት የሚሉ ጥሩ የማስተዋወቆችም የሚገኙት እምነትን መገንባት ሲቻል ነው። ይሄ ሂውማን ሪሶርስ በምንለው ክፍል ውስጥ የሰው ሀብት በሚባለው ማለት ነው። በዛ መንገድ ስናስበው እምነትን መገንባት በሁለት ደረጃ ይሰራል ብሎ አስቀምጠውታል። የመጀመሪያው ይሄ ውስጣዊና ውጫዊ የተባለው ነው። ውስጣዊው ላይ ምን አስቀምጠዋል? እምነትን በካምፓኒ ውስጥ መገንባት በቀጣሪውና በሰራተኛው መካከል ማለት ነው። ራሱ ቀጣሪውና ሰራተኛው ተማምኖ ነው እየሰራ ያለው የሚለውን ለምሳሌ በኩባንያውና በደንበኞች መካከል መገንባት የሚለው በካምፓኒ ውስጥ እንዴት እምነት እንገንባ ሲባል በዚህ ሂደት ውስጥ ይሄ ኤችአር የሚባለው ትልቅ ቦታ ይኖራል ነው። ይሄ ሂውማን ሪሶርስ ወይም የሰው ልማት ላይ ያለው ቦታ ሰራተኛውና ቀጣሪው የሚተማመኑበትን አካባቢ መፍጠር ስለሚችል ማለት ነው። የመጀመሪያው ምልመላና ቅጥር ላይ ነው። ልክ ወደ ካምፓኒው ሰዎች የተመለመሉበትን መንገድና የተቀጠሩበትን መንገድ ማየት ነው። ገና ከመጀመሪያው ጊዜ አንስቶ እምነትን መገንባት ይችላል። የምልመላና ቅጥር ሂደቱ ግልጽ፣ ፍትሃዊ፣ መድሎ የሌለበት በተቀመጠው መስፈርት መሰረት መሆኑን ማረጋገጥ፣ ይህንን ማገዝ ነው እንግዲህ የኤችአሩ ኃላፊነት ይላል። ይሄ ተቀጣሪውንና ሰራተኛውን ምን ያደርጋል? ለዛ ቦታ የተመረጥኩት ባለኝ ክህሎት፣ ባለኝ ብቃት፣ ባለኝ እውቀት ነው የሚለው ላይ እምነት እንዲኖር ያደርጋል። ስለዚህ ወደዛ ተቋም ማንም ሰው ሲያስብ በቃ ያለኝን ችሎታ አይተው ስለሆነ የሚቀጥሩኝ ምንም ያጠራጥረኝ ነገር የለም። በዘመድ በጾታ በመታወቅ የሚባል ነገር የለም፣ ወይም ለመጥቀም ተብሎ የሚደረግ ነገር የለም። ችሎታዬና ችሎታዬ ነው እዚህ ቦታ እንድገባ የሚያደርገኝ የሚለውን እምነት እንዲጣልበት ያደርጋል። ሁለተኛው ተግባቦት ነው የተባለው በቀጣሪውና ተቀጣሪው መካከል ግልጽና ጥርት ያለ መግባባትን ወይም ውይይትን እንዲኖር ማድረግ ይችላል። ይሄ መደበኛ ስብሰባዎችን ማድረግ፣ ለምሳሌ ብዙ ጥያቄዎች ይኖራሉ፣ ግን አንድም ቀን ሰራተኛውን የማወያየት ምንድነው ኮንሰርኑ፣ ምን አይነት ጥያቄዎች አሉ የሚለውን ነገር እድል የማይሰጥ ሊሆን ይችላል ተቋም። እድል ሰጥቶም ደግሞ ጥርስ የሚነክስ ከሆነ በግልጽ ሲነገረው ማንም ከዛ በኋላ ለመናገር ፈቃደኛ አይደለም። ስለዚህ ምንም አይነት ፊድባክ ቢመጣ ግብረ መልስ ቢመጣ ያንን ተቀብሎ ስህተቶችን ለማረም ሰራተኛው ጋር ያሉ ኮንሰርኖችን ለማስተካከል ቦታ ለመስጣት የሚሞክር ተቋም ከሆነ በደንብ ጥሩ ተግባቦት ያለው ተቋም ነው። በሰራተኛውና በተቋሙ መካከል ጥሩ ኮሚኒኬሽን መፍጠር ተችሏል የሚባለውን ያሳያል ማለት ነው። ስለዚህ በመተማመን ላይ የተመሰረተ ግንኙነት እንዲኖር ያደርጋል። እንደዚህ አይነት ስብሰባዎችን፣ ግብረ መልሶችን፣ አስተያየቶችን ሰብስቦ
ከሰራተኛው ጋራ ጊዜ መስጠት መቻል ማለት ነው። ሌላ የሰራተኛው እድገት ነው። ተቀጣሪው በሙያው እንዲያድግ ስልጠናዎችን የማደግ እድሎችን ማመቻቸት ነው። ይሄ ተቀጣሪው ኩባንያው እሱ ላይ ኢንቨስት እንዳደረገበት እንዲሰማ ያደርጋል። በገንዘብ፣ በእውቀት፣ በክህሎት ተቋሚ ኢንቨስት እያደረገብኝ ነው፣ ገንዘብ እያወጣብኝ ነው የሚለውን ነገር ቦታ እንዲሰጠው ያደርጋል። እና እያበቃኝ ነው ብሎ ካሰበ ደግሞ እምነት ይገነባል እዛ ተቋም ላይ። ሌላ ፍትሃዊነትና አክብሮት ነው የተባለው። ሁሉም ተቀጣሪ በአግባቡ እንዲያድግ ማድረግ፣ ከዛ ደግሞ አክብሮት መስጠት መቻል ማለት ነው። በየትኛውም ሌቭል ላይ በየትኛውም ደረጃ ላይ ይገኝ ከላይ እስከታች ያለው ሰራተኛ እንዴት ነው አክብሮት ተሰጥቶት ነው እየሰራ ያለው፣ ያለምንም መድሎ ነው እየሰራ ያለው የሚለው ራሱ የተቋሙን ታማኝነት በደንብ መገንባት የሚችል ነው ተብሎ ተገልጿል። ስለዚህ ይሄ የስራ ቦታ እምነትን ያሳድጋል ተብሏል። የመጨረሻው ግጭትን መፍታት ነው። ማንኛውም አይነት ግጭት በሰራተኛና ተቋም መካከል የሚከሰትን ይሄው የኤችአር ክፍል ያለው እንዲፈታ ያግዛል። ችግሩን በፍጥነትና በፍትሃዊነት ማቅረብ ሲቻል ደግሞ እምነትን መገንባትና ቀጣይ ግጭቶችንም መከላከል ይቻላል ተብሏል። ስለዚህ የተለያዩ ግጭቶች ይኖራሉ፣ አለመግባባቶች ይኖራሉ በምንሰራበት ተቋም ውስጥ። ግን ይሄ ችግር ፈጣን ምላሽ አግኝቶ ነበር ወይ? ፍትሃዊ በሆነ መንገድ ለማስተናገድ ተሞክሮ ነበር ወይ የሚለው ነገር ለዛ ተቋም በደንብ እምነትን መገንባት የሚችልበት ነው ሰራተኛውና ቀጣሪው የሚለው ተገምጧል። ሌላው ትልቅ ጉዳይ እምነት የተቋምን ወይም የቢዝነስን ብራንድ መገንባት ነው። ይሄ እንግዲህ የውጫዊ ላይ ባለው ግንኙነት ማለት ነው፣ ውስጥ ባለው ከሰራተኞቹ ጋር ነው። ውስጣዊ እምነትን መገንባት እንዳለ ሆሎ ነገር ግን ተቋሙ ራሱን እንዴት ነው እየሸጠ እያስተዋወቀ ያለው በሚለው ላይ በተቀመጠው መሰረት በተደረገው ዳሰሳ ጥናት 99% የቢዝነስ አመራሮች እምነት የረጅም ጊዜ ደንበኞች ጋር ያለ ዘላቂ ግንኙነትን ለማስጠበቅ በጣም ክሪቲካል ነው ብለው ተቀብለውታል። ግን አንዳንድ ፋክተሮች አሉ። ለምሳሌ ይሄ አስተማማኝነቱ 90% እምነትን ስንል ማለት ነው ምን ያክል አስተማማኝ ነው ያ ተቋም። ተወዳዳሪነቱ 69% ሰጥተውታል። እውነተኝነቱ ከኢንቴግሪቲ ጋር የተያዘውን ነገር 66% ሰጥተውታል። አላማውን ፐርፐዙን 54% ሰጥተውታል። ስምና ዝና ያለውን ተቀባይነት 46% ሰጥተውታል። ሌላ ደግሞ የሴኩሪቲ ጉዳይ ጋር ተያይዞ 38% ሰጥተውታል። እነዚህ ፋክተሮች አንድ ላይ የዛን ተቋም እምነት ለመገንባት በውጭ ላይ ያለውን ስም በደንበኞቹ ጋር ያለውን ሽያጩንም በተመለከተ እንዲገነባ ለማድረግ በጣም አስፈላጊ ነው የሚለውን አስቀምጧል። ሊንክድኢን ላይ ደግሞ የወጣ አንድ ጽሁፍ ያየሁት እምነት ሴልስን ይጨምራል፣ ሽያጭን ይጨምራል። ደንበኛ ስምን አይቶ እምነትን አይቶ ይመጣል ነው። ያ ቢዝነስ ቃል የገባውን ይሰጣል ወይ፣ ታማኝ ነው ወይ ብሎ እንዲያምኑ ያደርጋል ነው። ደንበኞችን ለመያዝ ይጠቅማል። አዲስ ደንበኛ ማግኘት በጣም ኤክስፔንሲቭ ነው ይላል ይሄ መረጃ። አስቸጋሪ ነው፣ ግን ያለሽን ማስቀጠል በራሱ በገነባሹ እምነት ላይ ይመሰረታል። ስለዚህ እነዛ ደንበኞች ሁልጊዜ አንቺ ጋር ተመላልሰው እንዲመጡ የምታደርጊያቸው የፈጠርሽውን እምነት ነው። እና አንዳንዴ በቃ ሌላ ደንበኛ ለማምጣት ሲሆን ያለውንም ደንበኛ ይዘን እንዴት ነው የምንቀጥለው የሚባለው ካንቺ ጋር ባላቸው መተማመን ላይ ይመሰረታል የሚለውን አስቀምጧል። የገበያ ስምና ዝናን ያሻሽላል። ቢዝነሶቻችንን ያመኑ ደንበኞች ስለ ቢዝነሱ ጥሩ ነገር ይናገራሉ። ሰባኪም ጭምር ናቸው። የኛን ተቋም የኛን ቢዝነስ በተመለከተ እንግዲህ እምነት የታማኝነት የማዕዘን ድንጋይ ነው ይባላል። የራሳቸውን ግላዊ ግንኙነት እንኳን እስቲ እዩት። ለምታምኗቸው ሰዎች ታማኝ ሎያል አይደላችሁም፣ ታማኝ አይደላችሁም የሚለውን ገልጸዋል። ስለዚህ ለቢዝነስም ተመሳሳይ ነው። ስለዚህ እምነት ላይ በደንብ መሰራት መቻል አለበት ነው። ተቋማት ዝም ብለው እንደ ዘበት አይተውት ከሆነ ወይም ደግሞ ብዙ ነገር በለፉበት ነገር ውስጥ እምነት የማጉደል ስራን ሰርተው ከዛ በኋላ እንደ አዲስ ራሳቸውን ለማስተዋወቅ እንደ አዲስ ያንን እምነት ለመገንባት ብዙ ዋጋ ከፍለው ሊሆን ይችላል። ወይም የአጭር ጊዜ ነገር ታስቦ የሚገባበት ነገር ይኖራል። አሁን ሰራ ላለ ብቻ ገንዘቡን ላገኘው ከዛ በኋላ የራሳቸው ጉዳይ የሚሉ ቢዝነሶች እኮ አሉ የምናውቃቸው። ከዛ በኋላ ደግሞ እስቲ ሌላ ቦታ ደግሞ ሄጄ እንደ አዲስ እጀምራለሁ። ዋናው ነገር እዚህ ጋራ ታርጌቱ ምንድነው? ገንዘቡን መሰብሰብ ነው፣ ትርፍ ማግኘት ነው። ግን ከዛ በኋላ የነዚህ ተቋማት ስምና ዝና አልቀጠለም፣ አገልግሎታቸውም አልቀጠለም። ምናልባት ደግሞ በሌላ ማሊያ መተው
ሊያጭበረብሩ ሊሆን ይችላል። ግን ድብብቆሹ በጣም ከባድ ነው፣ ያስጨንቃል። እነዛ ሰዎች አሉ ከተባለ እንኳን እዛ ቢዝነስ ላይ ማንም ሰው ለመምጣት ፍቃደኛ አይደለም። እንደውም ቢዝነሱን መስራት ይቀላል ካልሹ ድብብቆሽ ሂደት ሲመስለኝ። ምክንያቱም ብዙ ነገር መጋፈጣቸው አይቀርም እኮ እነኛ አካላት ተቋማትን ቢያቸው ግለሰቦችም። ግን ቅድም የተባለው አብላጫውን ፐርሰንት ሲሰጡ ለምሳሌ ማርኬት ቫልዩ ገበያ ላይ ያለው ዋጋ ያ ቢዝነስ ምንድነው ሲባል ሰዎች ምናልባት ገና ስሙን ስጠሪ የካምፓኒው ወይም የግለሰቡን ብለው ቀጥለው የሚሉት ነገር አለ። ተቀይመውም ከሆነ የሚሉት ነገር አለ። እሱ ማርኬት ቫልዩ ነው። አንዳንድ ትላልቅ ተቋማት ማርኬት ቫልዩአቸው ተብሎ ተገምቶ ይነገራል። በነገርሽ ላይ በገንዘብ ተሰልቶ ልሽጠው ቢሉ አሁን ያላቸው አሴት ሳይሆን እጃቸው ላይ ማርኬት ውስጥ ቢገቡ ቶሎ መቀላቀል የሚችሉበትና ማትረፍ የሚችሉበትን እድልም ለማየት ነው። ስሙ ይታወቃል፣ ታማኝ ነው የሚያረጉት ነገር ሚሽናቸው። ሌላው ደግሞ አሁን ቢዝነስ ሲባል የመጨረሻው ኢላማችን ገንዘብ ማግኘት ነው አድርገን ነው የምናስበው። ግን አላማው በግልጽ ተቀምጧል ወይ? ለምሳሌ የሰውን ኑሮ ማሻሻል ነው አላማዬ ብለው የሚጀምሩ አሉ። የእውነት በተግባር የሚያሳዩ ፐርፐዝ የሚለው ላይ የቢዝነስ አመራሮች አሁን የሰጡት ፐርሰንት አለ። ይሄ ከታማኝነት ጋር የሚገናኝ አላማውን ተጋርተን ጭምር ሊሆን ይችላል። ደንበኛ እኮ የምንሆነው ወደዛ ተቋም በቃ እሱን ህልም የምናሳካ ሰዎች ነን ብለን ሊሆን ይችላል ምርቱንም አገልግሎቱንም የምንወስደው። ግን አላማው እሱ ሆኖ ተግባሩ ሌላ ሲሆን ደግሞ ብዙ ጊዜ ሬፑቴሽን የምንለው ይሄ ስም ዝና ላይ ምን ያክል ታዋቂ ነው፣ ምን ያክል በደንብ ተነግሮለታል የሚለውን እንፈልጋለን አይደል? ያንን መሰረት ታርጌት አድርገን ሊሆን ይችላል የምንሄደው። ግን እንዲያውም ካስቀመጧቸው የቢዝነስ አመራሮች ከሰጡት ፐርሰንት 46% ነው የሚይዘው። እሱ ብቻ በቂ አይደለም። ስላወቀ ነው ወይም በተደጋጋሚ ስለሰማ ነው ብቻ አይደለም። መጀመሪያው ይሄ አስተማማኝነት 90% የተባለው ነገር ምን ያክል አስተማማኝ ነው? ምን ያክል አስተማማኝ አገልግሎት ይሰጣል? አስተማማኝ የሆነ ሽያጭ ወይም ደግሞ ይሸጣልን ነገር አስተማማኝ ነው። እቃዎች ላይ ራሱ እኮ አንዱ ዱሬቢሊቲ ከዛ ደግሞ ይሄ አስተማማኝነቱ የሚሉ ነገሮች በዝርዝር ይቀመጣሉ። ዋጋው እንዳለ ሆኖ መርከስ ወደዱ እንዳለ ሆኖ ግን ሰዎች ይበረክታሉ። ይሄ ነገር እርግጠኛ ነሽ ይባባሉ። አሁን እናያለን በእኛ ሀገር ሁኔታ። ከዛ ቀጥሎ እንደ ከስተመር ራሱ ምስክርነት የሰጡት እነማን ናቸው? ጥሩ ነው መጥፎ ነው ብለው እሱን ራሱ እኮ ታጠኛለሽ። የእውነት የምታምኙ ሰው ነው ራሱ ምስክርነት የሰጠው። ደንበኞቹ በትክክል ሄደው የተጠቀሙ ናቸው ወይስ አውሩ የተባሉ ናቸው የሚለውን ጨምሮ አሁን አንዳንዴ ምን እመለከታለሁ እንዴት ህይወቴን እንዳቀለለው ይሄ ነገር እንዴት እንዳስደሰቱኝ ሄጄ አገልግሎት ለወስድ ስል ያሉ ሰዎችን መልሰው የሚያበሻቅጡ ሌሎች ደንበኞች ይመጣሉ። ውሸትሽን አታደናግሩ ሰውን የሚሉ። ስለዚህ ይሄ የተባለው ፍትሃዊ የሆነ መድሎ የሌለበት እኩል አገልግሎት ሊሰጥ ይገባል ነው ወይስ በቃ ከ1 ሚሊዮን ሰው አንዱን የሆነ ኦፈር አድርገሹ እንዲያወራ አድርገሹ የሚለው መታሰብ መቻል አለበት። ሌሎችን የሚስብ ነገር ስለሆነ አንዳንዴ ውጫዊም ላይ ብቻ ሳይሆን ደግሞ የተባለው ትረስት በተቋሙ ውስጥ ባሉ ሰራተኞችና በተቋሙ መካከል የሚገነባም ነው የተባለው መጠበቅ መቻል አለበት። የበለጠ ከፍ ያደርገዋል የዛን ተቋም ታማኝነት። ሰራተኞቹን እንዴት ነው የያዘው? ሰራተኛ እየበደለ ብዙ ሰራተኛ እየለቀቀ ነው ትርፋማነቱን እየለካ ያለው። ብዙ ችግሮች ሳይፈቱ ግጭቶች ያሉበት ተቋም ሆኖ ግን ውጪ ላይ ስሙን ለመገንባት ወይም ታማኝ ነኝ የሚለውን ነገር ለመሸጥ እየሞከረ ያለ ተቋም ነው እና አብሮ የሚሄዱ ነገሮች አሉት። አንድ ድራማ ለቀልድ ተብሎ ነው የተሰራው። ግን ሰውየው ዶክመንተሪ ስሩልኝ ብሎ አንድ ጣቢያ ውስጥ ሄዶ ነው ጋዜጠኛ ተመደበ። ሄደ ክሩ እና እነከሌ ናቸው የሚያወሩት ተብሎ ነው የተመደበው። እሳቸው ባለጸጋ ናቸው፣ አሪፍ ነው በቃ ምርታቸው አገልግሎታቸው እንዲባል ፈልገው ኢንቨስት እያደረጉ ያሉት። ሲሄድ በጣም አሪፍ ነው አገልግሎቱ፣ እሳቸው ማለት የሚገርሙ የደሃ አባት የሰራተኛው አጉራሽ ናቸው የሚል ከተሰበሰቡት ሰራተኞች ውስጥ አንዱ ሁለቱ አሉና እሺ ሌላ ምስክርነት የሚሰጥ ቆይ እሱ ነገር ጠፍቷል ሊያማና አውጡ ከዚህ እስር ቤት አንድ ላይ እኮ ነው እየተቀረጸ ነው፣ ግን አላወቁም እየተቀረጸ ነው። ትክክለኛውን ነገር አገኘሁት። ስለተከፈለ አይሰራም። ስለተከፈለ ያው እንደ ኮሜዲ አይነት ነው ድራማው፣ ግን መሬት ላይ እንደዛ ሊሆን ይችላል። አየር ላይ ሌላ ነው፣
መሬት ላይ ግን መስካሪ ሊሆኑ ይችላሉ። የእውነት ሰራተኞች ስታፉ ሊመሰክር ይችላል ምን አይነት ተቋም ነው የሚል። እንዴት ነው ሰራተኛው ራሱ አገባቡ፣ አቀጣጠሩ፣ አመላመሉ ታዛ ነው ስማት ላይ ያላችሁት። ታዛ 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 ታዛ